ሪከርድ ኖ ሪከርድ እንዲደረግ ፈልጋለሁ አለ። ሪከርድ ትደረጋለህ እኮ ሪከርድ እንዲደረግ ፈልጋለሁ። ጠብቂኛ እንዴ ምን ነው ቾከርሽ? በጣም ጠብቂ። ምን ሪከርድ ትደረጋለህ? ሌባ ነህ። በአንተ አፍ ሞዴሬተሮች አይረዱ። ኦኬ አንተ ሌባ ማለት ሞዴሬተሮች ሌባ በሉሽ። ሌባ ነው። በቅርቡ ደግሞ ከታች መሲ ጀግና ነች በሉ። አዎ ግጥም አድርጌ ጀግና ዛሬ 400 ምናምን ሰው ገባለክ ቤት። ስንት ቪዲዮ ሰርችባታል? ይሄ ሌባ እኔ መድኃኒት እኮ ነኝ። ቆሼ ሞዴሬተሮች ሞዴሬተሮች ሌባ በሉት። አመሰግናለሁ። እዚህ ጋር ሼር አድርጉ። ቤት ስራ ሼር እንዳታረጉ። ቤት እናሰጣቸዋለን ምናምን እያለ ኑሮውን መጀመሪያ ያስተካክል። ከጭቃ ሱቅ ወደ ተሸጋገር። ሌባ ነህ። እዚህ የምትበላው ሰው የለም። አልቦሃል በጣም ደንግጣል እኛ ጋር በመድረሱ። ገና ደግሞ ሱሪህ ላይ ትቀዝናለክ። 500 ሰው ቤትህ ገባ። የምትመኘው ይሄን ነበር ገባለክ። መቼ ማሄድ ቆሼ ሌባ ነክ ህይወት በመቤቴ ምን እንደሚመስል ደንግጠሃል። እናቴ ትሙት አልቦሃል። በማታ መነጽር አስደርጌ ያመጣሁ በማታ ኧረ እማዬ እናቴ በማዬ ስም ደስ ብሎኛል። እንዲህ 500 ሰው ገብቶ እኮ አያውቅም ቤቴ አያውቅም። ይኸውልህ ጥቁር መነጽር በማታ ጥቁር ጃኬት ፊልተርስ ሹራብ አድርገህ ነው የመጣው። አሬ ደግሞ እናትህን አትጥራቸው። አፈር ብላ አንተ ራስህ ማዘርን አትጥራቸው። መላእክቶች ለአጋንንቶች አይታዩም። አንተ ጅብ ቻው። መሲ አቤት መሲ አይቁም። ነገር ግን መሲ እስከ ዛሬ አረሳሽኝም? እንደዚህ ሌባ ሰው ያረሳሽኝ እስከ ዛሬ አረሳሽኝ? እናቴ ትሙት እኔ ሌቦች አረሳም። በነገራችን ላይ ከዚህ በኋላ ጥርሳችን ላይ ገብተሃል። አንፋታም እናቴ። አሁን ጭራሽ አንተ ግሩፕ ከፍተህ ስንት ነገር አንተ ቪዲዮ ሰርተህብኛል። እኔ ግን ቪዲዮ አልሰራም። ለሌባ ቪዲዮ አልሰራም። አንተ ለየትኛው የመጣው ቅመም ነው? ቤት ይሰጣቸዋል መንግስት ብለህ ግሩፕ ዋትሳፕ ላይ የምሰበስባቸው ልጆች ስለ ቪዲዮ ተሆነ ስለምጠይቅህ ጥያቄ ታወራ። በስተርጅና እየተሳደብኩ ቪዲዮ ስለሰራሁ ሳይሆን እኔ እየጠየቅኩ እንደዚህ እናድርጋ። ዋትሳፕ ግሩፕ ከፍተህ ልጆቹን ለመብላት ለምን ትሯሯጣለህ? ለምን ሰርተህ አትበላም? እናውራ አይደል? እኔ አልነግርሽም። ኢንኬስ ብሞት አልነግርሽም። በቅርብ ጊዜ ውስጥ ተቀይሬበት የማዳም ቅመሞችን የምፈልግበት ደረጃ አድርሽ ካላየሽኝ የዛኔ ፎቶን ስቀዩ አንተ የመዳም ቅመሞችን ልትረዳቸው አንተ የዛኔ ፎቶ ሰቅለሽ ተጫዎችበት። ጀርባ የሚጮኸው በርህን አስተካክለው። ጀዝባ የአልጋ ስህተት። ቻው። የምታየው ጉዳይ እኮ ይሆናል። ብዙ ቪዲዮዎች አሉን። መሲ ገና ለገና ለካ ልብሽን የመታሁት የዛኔ ወደ 10,000 ፎሎ አግኝቼብሻለሁ። የዛኔ በሰራቸው ቪዲዮዎች ጠብቀሽ መጣሽ እና ተቀልኩበት እኮ። በቃ ይሄ ነው አቅምሽ። በቃ ይሄ ነው አቅምሽ። አረ በቃ ካስገቧቸው ድሮ ነው ይሰድቡሻል። ሄድሽ ኢንዌስ መረጃ አገኛችኋል። ተደብሬባታለሁ በአንድ ወቅትና ጠብጥቤያታለሁ በአንድ ወቅትና ወደ 10,000 ፎሎ ምናምን ሸቅይባታለሁ። ጠብጥቤያታለሁ። ወርድ ሄዳችሁ ቪዲዮዎቿን ማለት ድሮ የለቀኩትን በቃ ይሄ ነው አያችኋል። በቃ ይሄ ነው የኛ ሰው። ይሄ ነው የዛሬ አመት ሁሌ ቪዲዮ የምለቀው ስለሷ ነበር። ሄዳችሁ ቪዲዮን ዛሬ ቀጥታ እውነት እኮ እውነት መጥፎ ነገር አድርገን ቢሆንና ብትመጣ ጥሩ ነበር ልትቃወመን። ገባችኋ? ግን አይደለም። ለእናንተ አስብ አይደለም።
የትላንትና በቀሏን አካባቢ አሁን ደግሞ ተቀይረናል። ወደ ቁም ነገር መጣን፣ አዋቂ ሆነን በቃ አለፈልን። ለሰዎች ደግሞ ተቆርቋሪ ሆንን፣ ለማዳም ቀሞች ሀሳቢ ሆንን። ለማዳም ቀሞች ጥሩ ነገር ይዘን መጣን። የማዳም ቀሞች ዲያስፖራ ናቸው። አውሮፓ ያሉት ብቻ አይደለም ዲያስፖራ ብለን መጣን። ብር እንደማንቀበል ከመጀመሪያው ጀምሮ እያስተማረን ነው። በባንካችሁ በደፍተራችሁ ቁጠባ እውቅና ልክ ሲሰጠን በደፍተራችሁ ቀጥታ ከባንክ ጋር ሪሌሽን ነው የምታደርጉት። በእኛ በግለሰብ በኩል ምንም አይነት ክፍያ የለም። እያስተማርን ነበር። ለምንድን ያስተማር ነው? ገብቷችኋል? ይመጣሉ ብለናል። አንድ ቀን ይመጣሉ። እንኳን ሩቅ አይደለም በዙሪያችን ባሉ ሰዎች ትምህርት እንወስዳለን። መልካም ነገር ሲሰራ አይወደድም። መጥተው የሆነ ቀን እንደሚረብሹን ስለምናቅ አስጠንቅቀን ስንናገር ነበር። ስማችን ሊያጠፉ እንደዚህ እንደሚመጡ ስለምናቅ አስቀድመን ስናስተምር ነበር። አስቀድመን ምክንያቱም ሀቅን መሻር አይቻልም። ሀቅን እንዴት ታጠፋላችሁ? ቪዲዮ ሪከርድ ያደረጋችሁ ሰዎች ታወጡልኛላችሁ። ለዚህ ቀን ነው ትጠቅሙኛላችሁ። ቪዲዮ ቅረጹ ስላችሁ የነበረው በግለሰብ ደረጃ በመንገደኛው በኩል ለእናንተ ሊረዳ እንጂ መንገደኛው ለእናንተ ወጫችሁን ሊሸፍን እንጂ ከእናንተ አንድ ብር መንገደኛው እንደማይቀበል ሪከርድ አድርጉ ስንላችሁ ነበር። ያንን ሪከርድ አሁን ነው የምንሸቅልበት። አሁን ነው ጨዋታው። አሁን ነው አይነ ጥላ በለው። ዋርካንድ ብለናል። ታዲያስ መቀሳንድ ግቡ፣ መቀሳንድ ግቡ። አሁን ግቡ። ጨዋታው መንገደኛው በቀደም እኮ ብዬ ነበር። እዚህ መጀመሪያ የገባው ቀን ገንዘብ አንቀበልም። ይመጣሉ፣ የሆነ ቀን ስራችንን ሊያበላሹ ይመጣሉ ስንል ነበር። መንገደኛው ሰላም ነው ስንል ነበር። እምቢ አለኝ እኮ። እሺ አንድ ወጥቼ ልግባ። አንድ አየር ላይ ወጥቼ ልግባ። ይሰማል እኮ ይሰማል። 700 ሰዎች አንድ ላይ ወጥተን እንገባለን። የጁስ ይሁን የጎመን መፍጫ የጁስ ማሽኖች በአዲስ መልክ መጥተዋል። ግን ግሩፕ የከፈትከው የኔ ጥያቄ ወይዘሮ አዳነች አቤቤ ምላሽ ሰጥቶክ ነው? አንደኛ እናንተ የሀገር ማሽኖች በፓስፖርታቸው ብራቸው እንዲቀመጥላቸው ብሩ አልበረክታላቸው እንጂ ቤተሰብ በመርዳት ባንክ ቡክ የሌላት የመዳም ቅመም አለች እንዴ? እንደው ሲጻፉ እስኪ እንደው ልትሰርቁና ልትዘርፉ ስትበጡ እንኳን ታው። ግን ተመጊት የሆነ አዲስ ሞዴል ሌባኑ ታው። ለክብራችሁ የሚመጥን ለራሳችሁ የሚመጥን ባንክ ቡክ የሌላት የመዳም ቅመም አለች። አልበረክት ቢላት እህቷን በማሳከም ወንድሟን በማሳከም እህቷን በመርዳት ቤተሰብ በመርዳት እንትን አጥንቷ ቀረት ብሎ እንጂ አካውንት አተው ነው። አንተ ሽንፍር ላይ አልጋ ስተት አንተ በጎዶሎ ቀን ሩብ ጉዳይ ለሐሙስ የተወለድክ ሰው ለራስክ በር ሲከፈት እያለ ጫካ ውስጥ ያለ አውሬዎች የሚጮሁበት የሚመስል በር ሳይስተካከል ለመዳም ቅመሞች ማረፊያ ይሰራላቸው ብለህ መጣክ። እንደው የፈለገ እኛን ሊጠሉ ይችላሉ ልጆቹ፣ የእኛ ጥላቻ ያለባቸው ምናምን ሊኖሩ ይችላሉ። እንደው አሁን አንተን ይብን ቁጭ ብሎ የሚያዩክ ይመስልሃል? የዱባይ አባስ ወይዬ ማሬ ከኢትዮጵያ እኮ ነፃ አውጪ ታገኛለህ ውዴ። አልሰማሽም? ታደሰ ይሁን እንደ ነፃ ታርዬ ልጅቷ መሲ ማርያምን እንዴት እንደምታሳዝን ብታይ። አይሻት አጥንቶ በቃ ባዶ ቤት በይው። ነገ ሳርዬ ትልክላታለች ሁሉንም አስቤዛ። ሲዊ ነፃ አውጫችን ሰላማችሁ ብዝት ይበልልኝ። እኔ እንዳለዋለሁ
ቤስትና የተከበራችሁ የቲክቶክ ጓደኞቼ ኮመንትን ያው ቪዲዮን ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ቤት ብዙ አንቺ እግዚአብሔር አምላክ አፈር ድንጋይ ቢና እቺ ደግሞ ሽንፍና የመዳም ቅመሞች ተወካይ ብለን ሾመንሃል። ይሄ የራስህ አካውንት ነው፣ ይሄ የራስህ አካውንት ነው እንጂ አንቺ ጤነኛ ነሽ? አንቺ ሌባት የምትወኪው ኮመንት ላይ ሀሳብ ጥሩ ነው። ማረፊያ ቤት ይሰጠን በቅናሽ ዋጋ እባካችሁ፣ እንደ ቤተሰብ። ይህ የእኛ ጅሎች ደግሞ ጉዲ ሀሳቢ ስለ ማዳም ቅመሞችን ይመለከታል። ዛሬ የማሳስበው እቺ ደግሞ ጅል ደግሞ ቢያንስ ባለ አንድ መኝታ ቤት ትላለች። ከተማ ከንቲባችን ለተከበሩ ከንቲባ አዳነች አቤቤ ለሁለታችሁ ይሆናል። ውይ አላህዬ ጠብቅ። ያት ከብት በግ ያትችን ደግሞ ምን ትለዋለች እዚህ ጋር ገብታ አላህዬ ይጠብቅ። እንዴት ናችሁ? ሰላማችሁ ብዝት ይበልልኝ ወንድምዬ። እናመስ ምን አለበት ያንተን አይነት ሀሳብ ቢበዛልን፣ ሌባ ልበዛልህ። ያትችን በግ ጉድ እዩ። ሰላም የኔ መዳም የቅመም ነኝ፣ ግን 5 ዓመት ሰርቼ ቤት ሰራው። ከዛ አዳነች አቤቤ አፈረሰች። ወንድማችን በጣም እናመሰጋል። እች ነይ እስቲ ይኸው ስንት በጎች አሉ። በፊሊተር ብቻ ዘንጣችሁ፣ ግን ደግሞ ሌባ ስር የምትገኙ አንተ እግዚአብሔር እድሜ ይስጥና እስቲ ማዕዛ አንቺ በግ ሁላችሁም ሄዳችሁ እዚህ ቤት ኮመንት የኮመንታችሁ አንሱ። የእናንተን ኮመንታቸው ልጆቹ ናቸው። በእውነት በርታልን ወንድምዬ። በውስጥ ሀይ በለኝ ጉድ እዩ። በውስጥ ሀይ በለኝ። ነገ ገዝቴ ላይ መጠሽ መስ አይመቃጠል። መልካም ሀሳብ ነው። ሀሳብ ትክክል ነው። አላህ ይጠብቅ። ባረገው እኛ ምን አንፈልግም። ስንም ማረፊያ ብቻ ነው የምንፈልገው። ማረፊያ ተከራይተሽ አትኖሪ። ነይ እስቲ አንቺ አቤት የኔ ፎሎወር ናት። እቺ ደግሞ እዋት አየሽ። ግን እኛን ቁጭ ብሎ እየተከታተሉ ይዋሉ። ሌባ ይወዳሉ። ምለ ግዴታ ትተባበሩኛላችሁ። ከባድ መልዕክት አለኝ እና ይህን ቪዲዮ የምትገባ አጠቃላይ ኮፒ ሊንክ ሼር ይኸውልሽ፣ እያንዳንዳቸውን ይኸውልሽ ጥቅሙ ስለሆነ ማለት ነው። ጉዲዩ እያንዳንዳቸውን እየገባ መልሶላቸዋል። አያችሁ፣ ክፍያ ያለው ብሏቸው ነው። ግሩፕ ላይ ዋትሳፕ ላይ ነው እንትን የሚላቸው። ክፍያ የለውም የሚላቸው እዚህ ነው። ከዛ መጀመሪያ ምን ሰራ? የጠቅላይ ሚኒስትር አብይ አህመድን ፎቶና የከተማ አስተዳደር የወይዘሮ አዳነች አቤቤን ፎቶ አድርጎ ቪዲዮ ሰራ። አንቺ ነይ ውጪ፣ ማይላቭ የምትባዩ ያልጋ ስህተት ነይ ውጪ። አንቺ የቀን ጎዶሎ ከግራ ጓርና ከፌጦ ያመለጥሽ ነይ ውጪ። ከዚህ ነይ ውጪ። ሂዱ የምትባሉ ልጆች ሂዱ ተበሉ። አያገባኝም። ወንድማችን ፈጣሪ ይጠብቅ። የሰው ችግር የገባህ ነህ ተባረክ ስትለው እሱ ከስር ሄዶ አሜን ያት አሁን ታዲያ ቀኑ ሙሉ እነዚህ ታዲያ በሞንታርቡስ እየተነገራቸው ቢውሉ ይሰማሉ። መበላት አይደለም ራሳቸውን ጎትቶ ያት ይሄ እችን ደግሞ ያት በጥቅስን ያደረገችው ተወኝ ወንድሜ እኔ ደክሞኛል በጣም አጉል ተስፋ አትስጡኝ ብላ ያት እንኳን በደረቷ አርጋ። አረ እናንተ እኔንስ እናንተ ተቀኟት። አሁን አንቺ እሱ ጋር ገብተሽ ሌባ ጋር አታውቂው ምን ይሁን እያት ያልፋል ይሮባይ ሰላም አቃቂናለ የኔ ማን አንዷ ስንት ቪዲዮ ሰርተህባታል? 10 15 በሉ ችግር የለም ንገሩ፣ ጻፉልኝ። ከመረጃ ጋር ነው ማቀርብላችሁ፣ ያለ መረጃ አይደለም። በአይፎን እናውጣው ወይስ ከሞን? ከመረጃ ጋር ነው። ሲስቱ አንድ እስከሚጨርስ ትዕግስት አድርጊያለሽ። አንቺ እስከዛ አጠራቅሚ፣ ችግር የለም። ኦኬ፣ መንገደኛው ትገባለህ፣ እዛኛው ፔጅ ላይ ትገባለህ።
እንዳርጌ ሱሪና ዳይፐር አድርግላቸው። የቤቱ ነገ ይጠረቅ ወይ እህሉ እንዳለ በሪያ ቤት ግፍ እናንተ ልጆች መሻለ ኮፒ ሊንክ ሼር አድርጉሽ። ሌሎቻችሁ የኔ ቤተሰቦች ኮፒ ሊንክ ሼር ኮፒ ሊንክ አድርጉሽ። የኔ ቤተሰቦች ኮፒ ሊንክ አድርጉ። የኔ ቤተሰቦች ኮፒ ሊንክ አድርጉ ሁላችሁ። የኔ ቤተሰቦች ፖዝ አድርጎ ነበር። ኮፒ ሊንክ አድርጉ። ቪዲዮዎችን በመረጃ ነው ማመጣላችሁ። ዛሬ እኛ ሌባ ሳንሆን ሌባ የተባልነውን ምክንያት እንድታውቁ ፈልጋለሁ። የመሲ ቤተሰቦች መጥተው እንዳለ ሌባ ብለውናል። ሌባ ላይ ያሉ ለምንድን ነው? ሰርቀን ነው? እውነት ይህን ግሩፕ ከማዳም ቅመም 10 ብር ወስደን ነው? ይህን መረጃ ለእናንተ ተወላችኋለሁ። ታብታብ አድርጉት፣ ሼር አድርጉት። የኔ ቤተሰቦች ሁላችሁ ሼር አድርጉ። ኮፒ ሊንክ ሼር መገናኛው እስከዛ አንተ ፈልግ መረጃው እኔ መልስ ልመልስላቸው የሚወጣ አድርግ ከይቅርታ ጋር ማለት ነው። ሲጀመር ልንገራችሁ እሱ ሌባ ነው ምናምን የምትሉ ብር አልጠየቃችሁም። የመጀመሪያ አንዳንዴ ጭንቅላታችን ስናሰራው በደንብ አድርገን ተገናዝበን እናስብ። ብር አልጠየቀም። ብር አስገቡ እንኳ አካውንት አላላችሁም። በነገራችን ላይ ማለት ነው ልደራጅ ያለው በህጋዊ መንገድ ከኤምባሲ ጋር ነው ግንኙነትሽ የሚሆነው፣ ከመንግስት ጋር ነው ግንኙነትሽ የሚሆነው ብሎ ቃል በቃል ሙሉ 10 ቀን አስረድቶሻል። እያንዳንድሽ ሌባ የምትይ ማለት ነው። በመጀመሪያ ይግባሽ። እዛ የሆነ ግሩፕ ላይ ትጠራቀሙና ተመካክራችሁ ትመጡና ገባችሁ፣ እናቃችኋለን። ከዚህ በፊት እኔ ስሟን መጥራት የማልፈልግ ሴትዮ ግሩፕ ከፍታ ድሮን ብላ አዘጋጅታ የሚከላከሉላ ድሮን ብላ አዘጋጅታ ህዝብን ያህል ተዛድባ ዘመቻ ስታደርጉ ነበረ። አሁንም ዛሬ እያደረጋችሁ ያላችሁት የሆነ ግሩፕ የት ነበራችሁ? እነዚህ አሁን ዛሬ ሌባ የምትሉ ሰዎች እንዳለ የት ነበራችሁ? ሰሞኑን ለምንድን ነው የሆነ ግሩፕ ላይ የምትይው? መታ እኮ ቃሏን ሰጥታለች። መሲ ብርጅስቶ ነች፣ ሌላ ማንም አይደለም እኮ ገባኝ። እሷ ብቻዎች ናቸው መተው ሌባ ያሉት። የት ነበራችሁ ሰሞኑ? ሌባ ብላችሁ አትሉም ነበር? ስንደራጅ ተረጋጉ። ልናወጣው እኮ ስንት ቪዲዮ እንደሰራሁበት ከአንቺ እኮ ኪስ 10 ሳንቲም የተቀበለ አካል የለም እዚህ ቤት ውስጥ። ተቀብሏል፣ በልቶሻል፣ ሌባ ትያለሽ። በነገራችን ላይ ግን አስተዳደጋችሁ አካባቢያችሁ አዋዋላችሁ ነው የምትመስሉት። እዚህ ጋር የምትሳደቡ ሰዎች ማለት ነው። እንደዚህ አይደለም። ተረጋጊ። እንደዚህ በስሜትማ አይደለም፣ በስሜት አይደለም። ሲረዱን ቤተሰብ ይሆናሉ። ተረጋጊ። አንቺ ማስታወቂያ እየሰራችልን እኮ ነው። ተረጋጊ እንጂ እንደዚህ አይደለም። ቤተሰብ ይሆናሉ እኮ እነዚህ ሰዎች። ጉዳዩ ሲገባቸው፣ ሚስጥሩ ሲገባቸው ቤተሰብ ይሆናሉ፣ ከኛ ጋር ይሆናሉ። ተረጋጉ። ቀስ ብለሽ አጠጫቸው። የቤቱን ሀሳብ ብቻ ቀስ እያልሽ አጠጣቸው። መሲ ብርጅስቶን ለማዳም ቅመም አግዛ ነው